አንዳንዴ ከመሬት ተነስቼ ራሴን ማስደመም እፈልጋለሁ። ማለት እንደዚህ ምግብ እንደዚህ እንትን ካለኝ በቃ የሆነ ምግብማ እሰራለሁ ብዬ ዩቲዩብ ገብቼ የፈረንጆች ቪዲዮ ማየት ነው ቶሎ ብዬ። ከዛ ሳይ በጀቴንና የነሱን በጀት ያለው ከዛ በኋላ በነሱ በጀት እና በእኔ በጀት መሀል ያለውን ምግብ እሰራለሁ ማለት ነው። ዛሬ እንደሱ አይነት ምግብ ነው የሰራሁት። እንደምታዩት የተጠቀምኩትኝ የዶሮ ጡት ነው፣ ሰድር ደጃጅ ሰድር። ከዛ በኋላ እሱን እንደዚህ መሀሉን ሰንጠቅ ሰንጠቅ አድርጌ በደቃቁ በተከተፈ ነጭ ሽንኩርት በቅቤ እንዲህ የገበታ ቅቤ ልውስ አድርጌ ውስጡን ቀባባሁት። ከዛ በኋላ በጣም ድስት ነበረችኝ፣ ግን በሷ ድስት እኔ ምን ሞኝ ነው ፔኒ ፓስታ ቀቀልኩኝ ማለት ነው። የተፈለጋችሁ ስራ እናንተ ግን ፓስታ መጠቀም ትችላላችሁ እንደሚገባላችሁ። እኔ ይሄኛውን መክተፊያ ቢኖር ደግሞ ዶሮውን ቆራርጠውና እንደዚህ በማድረግ ፋንታ እንደዚህ ኩልኩል ቁርጮ የሚያምር ሚክስ ይሆን ነበረ። ግን እኔ የዚህ ቀን መክተፊያ ስላልነበረኝ ከቢላ በቀር በቃ ሰዓቱን ያማከለ ቆንጆ ፓስታ ሰርቶ መብላት ስለሆነ አላማዬ እሱን ነበር ያደረኩትኝ። ይሄ ቪዲዮ የተቀረጸው ብታምኑም ባታምኑ ከ2 ወር በፊት ፊሊፒንስ እያለሁ ነው። ከዛ በኋላ ዶሮዬን ቀጥታ መጥበስ ነው ጀመርኩትኝ። እንደዚህ ትንሽ ምንም ዘይት የለው ምን የለው እንዲህ በደረቁ ነው የጠበስኩትኝ። ከፈለጋችሁ ግን እናንተ ኦቨን ካላችሁ እቹኑ እንደዚህ ከፈለጋችሁ ማርኔት አድርጋችሁ ካልፈለጋችሁ ትኩሱን ቀብታችሁ ኦቨን ውስጥ ስታደርጉት በቃ እዛው ቆንጆ ሆኖ ስቲም ሆኖ ይበስልላችኋል ማለት ነው። እኔ ግን ያው ኦቨን ስለሌለኝ እንደዚህ በምታዩት ሁኔታ ጠብሼዋለሁ። ጣዕሙ ግን የእውነት የሚገርም ማማሚያ የሆነ ጣዕም ነበር። በቃ ዜግነቴን ነው የቀየረው። በቃ ይሄ አድዋ ድል ምናምን ይዘኝ ነው እንጂ ጣሊያናዊ ነበር የሆንኩትኝ ነው የምላችሁ። ከዛ እስካሁን ስቲም እያደረግን ነው። ኦፍኮርስ ስቲም እያደረግን ነው። እንደዚህ ገልበጥ ገልበጥ አደረግኩትኝ እና አወጣሁት ማለት ነው። እኔ ሌላ ኤክስትራ እቃ ስለሌለኝ ያንን ድስት ነው። ቂጡ ባይዝብኝ ኖሮ በሌላ ድስት ሰራ ነበረ። ግን በቃ ቂጡ ሲይዝብኝ ራሱ ነው ፋቅ ፋቅ አደረግኩትኝ። እንዲህ ሲወጣ ግን ይኸውት እውነት በጣም ክርስፒ ሆነ፣ ቆንጅዬ ነው። ጣዕሙም ቆንጆ ነው። ስለ ጣዕሙ ነው መናገር የምችለው ምክንያቱም የበላሁት እኔ ነኝ። ከዛ ጠባ ጠባ አድርጌ ቅድም ያያችኋትን ነጭ ሽንኩርት አደረግኩት ማለት ነው። በዚህ መልኩ ብራውን ሲሆን ጠብቄ የተረፈ ከፓስታ ስቀቅል ውሃ ትንሽዬ ሁሌ ማስቀራለሁኝ። ንጹህ ውሃ ከማድረግ ትኩስ ውሃ እንደዚህ የፓስታ ሶስ ውሃ በጣም ነው ደስ የሚለው። አደረግኩትኝ። እንደነገርኳችሁ ብዙ ግብአት የለውም። ቀጥታ ኩኪንግ ክሬም ነው ያደረግኩበት። ከዛ በኋላ ፓርማዣን ቺዝ፣ ደስ ያላችሁን ቺዝ ተጠቀሙ እና ፔስቶ። ለዚህ ፓስታ ወሳኝ ሚና የሚጫወተው የጣሊያኑ ፔስቶ ነው። ስለዚህ እንደዚህ ፔስቶ አደረኩበት። ይሄ ቪዲዮ ያለ ፊልተር ስለተቀረጸ እንደዚህ ነው። ግን በፊልተር የተቀረጸ ሲሆን ደግሞ መጨረሻ ላይ አካባቢ ታዩታላችሁ። ለማንኛውም እኔ ፓስታዬን ሰርቼ በልቻለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሆኖላችሁ። ቻናሌን ሰብስክራይብ አድርጉና 100 ሺህ ያስገብታችሁን ጠላት ይናደድ። እስኪ በሌላ ቪዲዮ እስከምንገናኝ ቻው።